እሱን ደግሞ ሊደብርሽ ይችላል ሜቢ እና ብዙ ቃላቶችን እየተጠቀመ በተስፋ ሩታ እንደዚህ ናት እያለ እየነገረኝ ስለነበር ኦኬ ይኸውልሽ ምንም ሆነ ምንም አንቺ ራስሽን በምንም አይነት መንገድ አሳምነሽ ውሸት ነው ብለሽ ተቀብለሻል። ግን በየትኛውም ታሪክ ኧረ ወይኔ ማንም ቤተሰብ እንግዲህ ዛሬ ሩቲ ከዚች ከድንጋይ ጋር ተገናኘሽ ማለት ነው። አንዳንድ ሴቶች ማለት ነው ድንጋይ ናት። እኔ ሩቲ ዛሬ ምንድን ነው ትላንትና ማር ነው ያጠጣሽኝ ከምር ስነግርሽ ማር ማለት ነው ከወተት ጋር አድርገሽ እና የዛሬ ጥፍ ምን ነው አልደገምሽበትም? ምን ነው በዚህ ፊት ላይ ያልበረገድሽለትም? እንዲሁ እንደዚህ ቆማ ራሱ ማውራት ራሱ ማለት ነው አይገባሽም እኮ አንቺ ልጅ ምን ትመስላለች? እስከ ዛሬ ስትለከስከስ የነበረችው ጓጓዳ ከጓዳ ስትለከስከስ ነበረችው እና ዛሬ አብርሽ ለሩቲ ቀለበት ሲያደርግና ሩቲ ሆን ብላ እርጉዝ ስትሆን ተነስታ ብድግ ብላ መጣች። ሴጣን ረጅም ሴጣን ናች። በጣም ትልቅ የግብዳ ሴጣን ናት። ከምር ስነግራችሁ ማለት ነው። ከዛ የውሸት ነው የሰራችሁት። አላየሁም ነበረ። ስልክም በቅርብ ነው የኖረኝ። አብርሽ እውነቱን ልናገርሽ አልቻለም። እውነቱን መቀበል አልቻልሽም እያለቻት ምንድን ነው መቀበልሽ? አብርሽ ደግሞ ይለምናታል። እሷን እግሯ ላይ ወርቆ እየለመነ ነው። ሲጀምር ዛሬ የዚች እንትን ይመሰለኝና የሷ እንግዲህ ምን ልበላቸው ቤተሰቦች እኔ ሁለት ወንድ አላት አንድ ላይ ጣጣምዳ ማለት ነው። እና እሷን የሚገለባብጡ ይመስልኛል እቺ ነጽ የምትባለዋ ማለት ነው። ዛሬ ተነስታ መጣችና እነሱ ምንድን ነው አሉት? ዛሬ ፋይሉን አናወጣምና አብርሽ በአንተ አፍራለች ባሌ ነው ብላ መናገር አልቻለችም። ልጅቷ እንድትጎዳ እኛ አንፈልግም እያሉ ነው ሰው ሁሉ ማለት ነው። አንፈልግም። ልጅቷ አሁን እርጉዝ ናት። እንደዚህ ስትወረውራት ወደኋላ ብትወርቃት ልጁ እንግዲህ የሆነ ነገር እንዲትሆን እኮ ነው የምትፈልገው። ማንም ከራስሽ እኮ አይወርድም። አሁን እንደዚህ ሩታ ስትገፈትረው ሩታ ወደኋላ ብትወርቅስ? ምኑ ብደረክሟት? ምኑ ዛሬ ብትሰጣት በዚህ ጸጉሯን ይዛ እውነት እርጉዝ ስለሆነች ራሱን ተቆጣጠረች እንጂ ማለት ነው። ሩታ ማለት ነው ጸጉርሽን ይዛ ማለት ትነጨሻለች። እናቴ ጀግና ናት፣ የሴት ጀግና ናት። ወንድ የምታሽከረክረው ጀግና ነሽ። ከምር ደግፍሻለሁ እኔ። አናፍጠሽ ልቀቂ ሁሉንም። በረግድለት ከፈለግሽ ደግሞ ቁጭ ብለሽ አናቱ ላይ በረግድለት። አብርሽ ራሱ እምቢ ካሌና ሞክረኛ እኔ ነኝ ያለ ሞክረኛ ጀግነቷ ማለት ነው። እኔ ደግፍሻለሁ ሩትዬ። በርግጅለት ከምሬ ነው። ቀስ ብለሽ ጠገብ ቁጭ በይና በርግድለት፣ አርፎ ይቀመጣል። እንደዚህ ልክስክስ ወንድ ሲበረገዱለት ነው አናቱን ከዛም በኋላ አርፎ የሚቀመጠው። ዛሬ እሷን ላረጋጋት ሩቲ ልትረጋገኝ አልቻለችም። ከዛ ሩታ ባለጌ ናት፣ ሩታ እንደዚህ ናት እያለ እችን ሴትዮን አምጥቶ ማለት ነው ማለት ጎዳና ላይ የምታድረው ሴትዮን አምጥተው ዛሬ ሩታን እያሰደበት ማለት ነው። ምስት ናት እኮ ክብር የለህም እንዴ ለሴት ልጅ? አንተ እያሰደብካት እኮ ነው አለ። ምን ማለት ነው? ከዛ ሩታ ሄደችና እቺን እንተይ እነዚህ የማደርገውን ሁሉ አጣሁት፣ የምገባበት ሁሉን አጣሁት አለ። ነገ ደግሞ ምን አይነት ሴት ይዘህ እንደምትመጣብን አናውቅም። አንተ ገና እስከ 100 እስከ 30 እስከ 200 እስከ 300 ትሄዳለህ አብርሽ ማለት ነው። ገና አብርሽ ጨርቁን ጥሎ ይሄዳል። ገና አብርሽ በፓንት ሲወጣ እናያታለን ማለት ነው። ልክስክስ ወንድ እንደዚህ ነው መጨረሻ የሚሆነው። እንደ አንድ ሴት ይዞ የማይቀመጥ ማለት ነው። ሩታን የመሰለ ከየትም አታገኝም ንገረክና ማለት ነው። ለትዳር የምትሆን ለፍቅር የምትንበረከክ ለትዳሩ ዝቅ ብላ የምታደር ሴት ናት። እሺ ምንም ሆነ አሁን እሷም ነክታለች ማለት ነው። ዛሬ ከቤቷ አለመውጣቷ ደስ ብሎኛል። ወንዶች ከቤት አባረሩ እንጂ ከቤት አትወጡ። ወንዶች ሴቶች ማለት ነው አባረሩ እንደ ውሻ ማለት ነው። ደግሞ አፏን ሞልታ እንዴት አሳየውልሽ እኮ ፎቶ ምናምን አለችው። አቀባብረህ አመጣችና በግድ ማለት ነው። እውነቱን ለምን አትናገርም ብላለች። አብርሽም እውነቱን አንተ ሩታ አትሆንህልን እና ወታጅራ እንሂድ እንዴ? በግድ ነው እንደ ወንድ መወሰድ የመጣሽው? ስንት ወንድ ነው የምትቀበይ? አብርሽም 30 ሴት ይገለባብጣል። አንቺም ስንት ወንድ ነው የምትገለባብጪ እንዴ? በግድ አለ እንደ ወንድ ይዤ ልሂድ ማለት? በርግጅለት በናሽ ብትበረግጅለት እንዴት ደስ እንለያል። ያችን ጥፊ የሩታ ጥፊ እኮ ያምራል፣ ይጣፍጣል እንደማር ማለት ነው። ፈርታ ነበረ ተንበቆበቀች። ከዛም በኋላ እሺ እያለች ነበረ። አብርሽ ማለት ጠጋ አለለት መሰለኝ። ከዛ በኋላ ነው መናገር የጀመረችው የሰው ሹማ ማለት ነው።
ወይኔ ዛሬ ሩቲ ጥፊ ሳታስቀምሳት እቺ ማለት ነው መላኳ። ወይኔ እኔ ያቃጠለች አቤት እኔ ቢያርገኝ እኔ ማለት ነው ሩቲ የሆነ ጣጊያ ቤት ሆነ እኔ ጎረቤት ብትሆን ማለት ነው እኔ እና እሷ ምርጥ ተደባዳቢ እንሆናለን ነበረ። ምርጥ ማለት ነው። እኔ እግሯን ስትት ሳደርግለት እሷ ደግሞ እላው ላይ ቁጭ ብላ ነበረ ምትነፋ። እኔ አግዝሽ ነበረ ሩትዬ፣ አንቺ ጋር ቢሆን አይዞሽ፣ እኔ ጠንካራ ጎበዝ ነሽ አንቺ። በርቺ ወደፊት እናቴ። እሰይ እንዴት እንደሚያደርጋት እኮ ይኸው። ሩታ ምን ሆንሽ? ለምን አደረግሽው? ተረጋጊ እንደዚህ በይ ይላል። እንግዲህ የሴት ቡቱኪ ሱቅ እኮ ከፍቷል አብርሽ። የሴቶች እንትን ከፍቷል። እሺ አብርሽ ማለት ነው ዞሮበታል ማለት ነው። እያት እንግዲህ እንዴት እንደሚያደርጋት ውሸት። ተወኝ፣ ልቀቀኝ፣ ምን ያደርግሽ አንቺ ባላጌ። ሂጅ ከዚህ አሳዳጊ ሁላ ምን ትመስላለች? ኧረ እባክሽ ተይ እንጂ። ትላንትና አብርሽ አንቺ ጋር ነው እንዲያደራ ስታስጠላ